አችልፍ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ የተከበራችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። ይህንን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ከቃላታችን በላይ ነው እሱ። ክብር ለሱ ይሁን። በሕይወት የኖርከው ምስጢሩ በሱ እርዳታ ተጠብቀን ከክፉ ይህንን ጊዜ ደርሰናል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ወንድሜ ኢቴ የዛሬው ቀን ያገኘ ሰው ጌታ መስገን። ብዙዎቹ ጧት ወጥቶ ያልተመለሱ ብዙዎች አሉ። እኔ ግን ተመልሼ በእንደዚህ አይነት ሁኔታ በፊት የመቅረቡ እድል አግኝቻለሁ የምል ጌታን ያመስገን። በዚህ ሰዓትና ደቂቃ ወንድሜ ኢቴ ደስ ይበል። ሁሉ ጊዜ በጌታ ደስ ይበላችሁ አለ። ሳታቋርጡ ምንም ጊዜ ጸልዩ አለ። ሳታቋርጥ በእግዚአብሔር ፊት በእምነት ከቀረበን የሚሆነው ነገር ያለ የሚሆነው ለውጥ አለ። ወንድሜ ኢቴ ስጋ ለባሽ የሆነውን ራሱ ተስፋ ሰጥቶ እንደገና የሚነሳውን ሰው ተስፋ አድርገን ሁሌ ለመጨቅጨቅና ተስፋ አድርገን ልንንቀሳቀስ እንችላለን። ያ ሰው መልካም ነገር ያደርግልናል ያለ ነው ሰው መልካም ነገር ያደርግ። ነገር ግን እግዚአብሔር አንደኛ በፍጹም ልብ በፍጹም ሐሳቢ ውደደው። እሱንም ስታመልክ ከጣት መንደር ስትርቅ ወንድሜ ማይሆነው ነገር የለም። ጌታ የሚወደው በዚች ምድር ላይ እስካለን ድረስ ተመችቶልን ኖረን እንድናልፍ ይፈልጋል። ስለዚህ እንድንሰቃይ አይፈልግም። አጋጣሚ ያለውበት አካባቢ እዚህ ሐይቅ ዳርቻ ነው። ነገር ግን የእግዚአብሔር ቃል የሚናገረው ምን ይላል መሰላችሁ? እንን ዛፍ ተመልከቱት። የእግዚአብሔር ቃል ሲናገር መታመኛ እግዚአብሔር የሆነለት ሰው ብሩክ ነው ይላል። በውሃ ዳር እንደተተከለች ዛፍ ነው ይላል። ወደ ወንዞቹ ስሯ እንደሰደደ ይላል። አሁን ይሄ ወደ ወንዞቹ ተመልከቱ። ቀጥታ ወደ ወንዞቹ ነው ይሄው። ይሄ ስር ነው። እዛ ጋር ያለው ስር ነው የሚታያችሁ። እዚህ ጋር የሚታያችሁ ያው ስሩ ግንዱ አያችሁ፣ ድንጋይ መስላችኋል። ይሄ ስር ነው። ያው ስሩ ቀጥታ ወደ የት ነው የገባው? ወደ ሐይቅ ነው የገባው። ህይወቱ እንደዛ ይለመልማል ያለ። አሁን ጣራ ፀሐይ ላይ ነው ያለሁት ነኝ። ነገር ግን ዛሬ ህይወት ተበላሽቶ ተጎሳቅለ ወንድም ታሪክ እንዲበላሽ ጌታ አይፈልግም። ነገር ግን መታመኛ እሱ ስላላደረገን በስጋ ሐሳብ ስለምንመላለስ ነገሮቻችን ሳይሳካልን ይቀራል። ስለዚህ ወንድሜ ዛሬ እሱን በመጠባበቅ የሚጠባበቁ እነሱ ኃይላቸው ያድሳል ይላል እግዚአብሔር ቃል። በተስፋ የሚጠብቁት ያድሳል አለ። በተስፋ ጌታ የሚጠብቁ መልካም ቀን ያያሉ። ወንድሜ ችግር ቀን አልፎ ሐዘን ቀን አልፎ ጭቅጭቅ ቀን አልፎ መልካም ቀን ያያሉ ይላል። ስለዚህ አሁን ግን የምትታመም ሰው አለ በዚህ ሰዓት ወንድሜ ኢቴ አንድ መልእክት አለኝ። አንድ መልእክት ለኢትዮጵያ ሕዝብ ያለኝ። እግዚአብሔር ዘመንን እግዚአብሔርን ጊዜን ለምድራችን እግዚአብሔር ትክክለኛ እሱ ያለውን እግዚአብሔር ያለውን በእግዚአብሔር የተጠራ በምኞት ያልተጠራ ሰው በቅርብ ቀን እግዚአብሔር ለኢትዮጵያ አሳልፎ እንደሚሰጥና ከሰጣቸውም አንዱ እኔ መሆንን እነግራለሁ። አንተም ከጠራ እግዚአብሔር በል፣ በምኞት አትበል። ምንም ድምጽ ሳትይዝ ስም የጠራ ስም የሚሻርበት ጊዜ መጥቷል። ዝም ብለህ ነብይ ነኝ ብለህ ህዝብን ግራ ያጋባ ህዝብን በመድረክ ላይ አልፈ ወይንም በቅድስና ተመላለሱ የሚለው ስብከት ሳትሰብክ ህዝብ በራቁቱ ያመለከ የተቀደሰ ቸርች በመድረቷ ላይ እቺ ቸርች ተከታይ የሆኑት እኮ እንደዛ አለባበሳቸው ያምሬ ነው እንደ እግዚአብሔር ሐሳብ ነው እንድባል በመድረቷ ላይ ያ ስም የሌላት ስም ያላት ቸርች አለች እንደ በመድረቷ ላይ ለጴንጦች ጴንጤ ለምንባል ለኛ እክልት ቸርች እኮ ትጸየፋለች፣ ሱሮቹን ትጸየፋለች፣ ራቁት መሄዱን ትጸየፋለች ምትባል ለጴንጤ ያላቸው ወይ ጴንጤ ማለት እኔ ማለት ነኝ። ነገር ግን ዛሬ እውነተኛው ስብከት የሚያስተላልፉ የእግዚአብሔርን መንግስት በትክክል ከእግዚአብሔር ዘንድ የተቀበሉትን
የሚሰጡ ለሕዝቡ። ስለዚህ የሚነሱበት ሰዓት ደርሷል። እነሆ እግዚአብሔር አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል አለ። ክብር ለእግዚአብሔር ይሁን። ዛሬ በብዙ ነቢያቶች ለተሰቃያችሁ ነግራቸዋለሁ። እኔም ነብይ ብያለሁ አይደለ? ራስ አይደለ ያልኩት፣ አንተ ነብይ ነህ ያለ እግዚአብሔር ለኔ ድምጽ የሰጠኝ እግዚአብሔር ዘመንን አምጥቶ ጊዜን አምጥቶ ሰዓቱን አምጥቶ የሚያሾፈኝ እያሾፈ የሚቀልደኝ እየቀለደ ዘመናትን ጨርሰን እየመጣን ነው። የእግዚአብሔር ቃል ሲናገር ፊት ጠብቁ፣ መልካምን አድርጉ፣ መዳኔ በቅርብ ናትና ጻድቅም ደግሞ ፈጥኖ ይገለጻልና ይላል። እግዚአብሔር የሚገልጣቸው ጊዜ መጥቷል። እግዚአብሔር የደበቃቸው የሚያነሳበት ጊዜ መጥቷል። አንዳንድ ጊዜ እኔ ጌታ ሆይ ነብይ ያለኝን ማን ነው ብዬ ራስን ጠይቃል። መንፈስ ቅዱስ ግን ትክክል ነህ፣ አትቸኩል፣ የምትሰራው ስራ የፊት ለፊት ላይ አለ ብሎ ትልልቅ አጀንዳውን ሲያሳየኝ እገረማለሁ። ጌታን አመስግኑልኝ፣ መንፈስ ቅዱስን አክብሩልኝ። ወደፊት ስላለው ነገር የሚገልጠውን የእግዚአብሔር መንፈስ ከኔ ጋር ያለውን አመስግኑልኝ። አሁንም ከኔ ጋር ያለ ስደክም እያበረታኝ፣ አቅም ሳጣ አቅም እየሆነኝ፣ በመኝታ ላይ ያጽናናኝ፣ ተስፋ ሲቆርጥ ተስፋ በሚቆርጣቸው ነገሮች ላይ እንደዛ ስላችሁ የእግዚአብሔር ቃል ተስፋ በእግዚአብሔር አድርግ ይላል። የኔ ነገር ዘገየ የሚለው ጉዳይ አያይዤ እንጂ ለሌላ ተጨንቄ አይደለም። እኔ በውሃ ዳር እንደተተከለች ዛፍ ነው ህይወቴ። አሁን እውነቴ ነው የምላችሁ። እግዚአብሔር እረፍት ሰጥቶኝ በእረፍት ነው ያለሁት። አርፌ በሱ አርፌ ጾመ እየቆረጥኩ እየበላሁ ዛሬ የለበስኩትን ልብስ ነገ ማለብስ ሰው፣ ዛሬ ያደረኩት ጫማ ማላረግ ሰው፣ እግዚአብሔር ባርኮኝ በምድራዊው በረከት ባርኮኝ ብርን እንደ ቅጠል የሚያስብ ሰው ነኝ። ዋጋ እንደሌለ አውቄ እግዚአብሔር ይረዳኝ ሰው፣ አንተንም ይርዳ። ከደህነት እግዚአብሔር አንተንም ያውጣ። በኢየሱስ ክርስቶስ ምሳ በልታችሁ ራት ማትደግሙ ልትኖሩ ትችላላችሁ። እኔም እንደዛ አይነት ሰው ነበርኩ። እግዚአብሔር ከትቢያ ላይ አንስቶ ሰው ነው ያደረገኝ። የሚበላውን ሰጠኝ፣ የሚጠጣውን ሰጠኝ። ነገር ግን እግዚአብሔር ጊዜውን ጠብቅ። በእግዚአብሔር ታመን። በእግዚአብሔር ስንታመን ሁሉ ነገር የኛ እንደሆነ በቃሉ ውስጥ ተጽፎልናል። ወንድሜ ለቃሉ ብትታዘዝ ይሄ በምድር ላይ ካሉ አሕዛብ በላይ አንተን ከፍ አደርጋለሁ ይላል የእግዚአብሔር ቃል። ወንድሜ እህቴ፣ ዛሬ ለኔና ለናንተ የእግዚአብሔር ተስፋ ቃሎች ሳንጠቀም ዘመናችን ለምንጨርስ ዛሬ ልናስብ ይገባል። ክብር ለሱ ይሁን። ስለዚህ ለሚታመሙ ውሃ ያዙ። እስቲ በእጆቻችሁ ላይ ውሃ ያዙ። ልጸልይ በእግዚአብሔር ፊት። መልካም ያድርግ እግዚአብሔር። ሁሉ ቻይ አምላክ ዛሬ ቀንበርን ይስበር። ጠላት ያወጀው አዋጅ ካንቺ ያንሳ እግዚአብሔር። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስለሰጠን እድልና ጊዜ ሰዓት በኢየሱስ ስም ክብር ላንተ ይሁን። በዚህ ሰዓትና ደቂቃዎች ውስጥ በእምነት እጆቻቸው የሚያማቸው ቦታ ይዞ ወይም ውሃ ይዞ አዘጋጅተው ለህመማቸው ህዋ ሲጠጡ አሜን ስሉ ከያዛቸው ደዌ ነፃ ይፈቱ። ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ ዶክተሮች ስም ሰጥቷቸው የሚያንከራትታቸው በሽታ፣ እንቅልፍ አሳጥቷቸው ቀን ሌሊት በሐሳብ ውስጥ የከተታቸው በሽታ ለቆ እንዲሄድ ጸለይኩ። ከዚህ ሰዓት ጀምሮ በማንኛውም ሁኔታ ውስጥ የሚያልፉ ጌታ ሆይ ያሉ ላሉ በኢየሱስ ስም እንድትደርሳቸው በመሬት እንድትጎበኛቸው በኢየሱስ ስም ጸለይኩ። በማንኛውም ስፍራ ቀጠሮ ያላቸው፣ በፍርድ ቤት ላላቸው፣ በጎሮ ቤት ላላቸው፣ በሰዎች አካባቢ በኢየሱስ ክርስቶስ የትኛውም ስፍራ ቢሆን ላላቸው ቅን ፍርድ የነሱ እንዲሆን፣ ቅን ለቅኖች እንዲሆን በኢየሱስ ስም ጸለይኩ። ውርደት በኢየሱስ ስም ለጠላት ይሁን፣ ለውሸተኛ ይሁን፣ ለእውነተኞች እውነት ፍርድ ይሁን። አንገቶቻቸው ዝቅ አድርጎ ይመለሱ፣ በክብር አንተን እያመሰገኑ ይመለሱ። ከዚህ ሰዓት ጀምሮ በፊት ያቀረበነው ስለሰማን ከፍ በል። ስራ ላጡ ስራ ስጣቸው፣ ትዳር ለሌላቸው ትዳር ስጣቸው፣ ያላቸው በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን፣ ሰላም ጊዜ ይሁንላቸው። ትዳር ጓደኛ ይዞ በጓደኝነት ጊዜያቸው ሳይፈተኑ ጠላት ሳይፈትናቸው በሰላም ያ የደስታቸው ቀን መቀበል ይሁንላቸው። እግዚአብሔር ሆይ ሁሉ ስለምታደርግ እናመሰግናለን። ቀሪው ሰዓት ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። እችን ጸሎት በእምነት የጸለያችሁ ሰዎች እናንተ ተርፋችኋል። በእውነት ጌታን አመስግኑልኝ፣ እግዚአብሔርን ከፍ አድርጉልኝ። ስላደረገልኝ ምሕረት ይቅርታ ላንቺም እንዲሁ አድርጎልሻል። ጌታን አመስግኝ። ተባረኩ። አመሰግናችኋለሁ።